ያው እንግዲህ የአንድ ሳምንት እድሜ ሰጠን ክብር ምስጋና ለሱ ይሁን እግዚአብሔርን እናመስግነው ፈጣሪ ሆይ እናመሰግናለን ዛሬም ጮቱ ሁሉ አይታያችሁ በደንብ ደስ የሚል ተመልካች ነው የመጣው እንኳን ደህና መጣችሁ ደስ ይላል በጣም ወዛቸው ራሱ ደስ ይላል ወዝ በጣም ጨፍ ብሏል ወዛቸው አይገርማችሁም ወዝ ነው ቀድሞ የሚያየው ላይ ያተኩር ወዝተው ከነገራችን ላይ ብዙ የሚያጣላን ወዝ ነው በእንግሊዘኛው ነበር ማለት ነው የዝ ደግሞ ወዘወዘኝ በዓለም አቀፍ ደረጃ በሰላም አብሮ የመኖር ቀን ዛሬ ይከበራል በሰላም አብረን እንኑር ነው የተባለ ያለው ወዝ ጥሩ ነው በበጎ እንደው በዓለም አቀፍ ደረጃ በሰላም አብሮ የመኖር ቀን ሲባል አብሮ መኖርን የመሰለ ነገር ምን አለ አይደል አብሮ የመኖሩን ነገር የሚሸረሽር ነገር በአጠቃላይ እሱ ያርቅልን አዎ ምርቃት ሽማግሌ ሲመርቅ አሜን 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 ኬር ነው አይደል በሰላም አብሮ መኖር ብዙ ጊዜ ወደ ፍቅር እንደውም የሎሬት ጸጋዬ ገብረመድህን ግጥም እዚህ ጋር እንደው መታወስ አለበት ፍቅር ፈራን የሚለው ፍቅር ስንደፍር አብረን ስንኖር ደግደጉን ስንመኝ ነገሮች ሁሉ ቀና ይሆናሉ አይደል በሁሉም ሃይማኖት ፍቅር ይሰበካል እግዚአብሔር ፈጣሪ ራሱ የፍቅር አምላክ ነውና በዓለም አቀፍ ደረጃ በሰላም አብሮ የመኖር ቀን ነው በሰላም ተፋቅረን እንኑር ግብዣችን ከዛ ውጪ በዓለም አቀፍ ደረጃ በሀገር ውስጥ የተለያዩ አዳዲስ ነገሮች ተከስተዋል ሳምንቱ አሪፍ ነበር አይደል ቆንጆ ነበር ሳምንቱ ደስ ይላል ምን የተለየ ነገር አለ ከስራ እድጋ ለገጥም ነው ራስ ቦክስ ነገር ቦክስ አንተ ራስ አለ አለውበት ከማን ድራመር ጋር ነው ካስፈስ ጋር በኋላ ጉድ ነው ሰሞኑን አያየን ነው አይደል በጣም ቢገርም ሁኔታ ባሳለፈው ሳምንት አሁን የማይቻለው በሰላም የመኖር የመከባበር ቀን ይሁን እንጂ ተወዳጁ ኮሜዲያን የምናከብራቸው አባባ አስረስ ቦክስን በተመለከተ ይሄንን ብለዋል እስኪ እንየው መጀመሪያ ሰይፉ ፋንታውን ተፎካካሪ ሊሆን የሚችል ቦክሰኛ ነበር የፈለኩት ግን ፎካከራለሁ ያለ ሰው የቆመ እባብ ነው የሚመስለው እንደገና አሁን ከመጣ የምታስተነቅቁልኝ ነገር ሁለት አይኑን ለባንክ አስረክቦ እንዲመጣ ኩላሊቶቹንም እንደዚሁ ለመርዳት ከፈለገ ለሌላ ሰው ረድቶ ቢመጣ ይመረጣል ምክንያቱም ከኔ ጋር ሲጫወት ሁለቱንም ኩላሊቱን ወደ ላርጅ ኢንተስታይን ውስጥ ማስገባት አብሮ ተፈጭቶ ከእህል ጋር እንዲወጣ ነው ማደርገው አይ ተደፍረናል እንግዲህ ያው በጣም ነው የምንወዳቸው አባባ አስረስን እኔ ለሳቸው ማለት የምፈልገው ነገር ሲጀምር እኔ ትልቅ ሰው መጥቼ ባለጌ መባል አልፈልግም የኢትዮጵያ ሕፃናት የተረታባት ናቸው የሚላቸው እኚህን ትልቅ ሰው በአደባባይ መዘረር ለሕፃናቱም አእምሮና ስለንቦላ ጥሩ አይደለም እኚህ የሀገር ዋርካ አንድ በሏቸው ነው አንድ በሏቸው አንድ አይ ዋርካው ይገንደስ ሁለት ይዘረር የምትሉ ከሆነ ግን መጥረቢያውን ይዤ እመጣለሁ ምንም እንዳትሉ እኔ ያልገባኝ ነገር እንወዳደር ቢባልስ እንዴት ነው አሁን ኪሎ እኩል መሆን አለበት አይደል የኔ ኪሎ የሳቸው እድሜ ነው የሳቸው እድሜ የኔ ኪሎ ነው እንዴት ነው አንድ የምንሆነው ግን አሁንም ቢሆን እንግዲህ ግድ የለም እኚህ ሰው በስተርጅና ልዘረር በቁም አፈር ልቅመስ ካሉ ግብዣውን እቀበላለሁ ግብዣውን ተቀብያለሁ ግን ግብዣውን የምቀበለው ለአባባ አስረስ የሙያ አያቴ ናቸው እንዲሁ በደረቁ አይደለም ለሕክምና እንዲሆናቸው አንድ ትልቅ ማስታወቂያ አሰራቸዋለሁ ይሻላል ይህን ማስታወቂያ ደረታቸው ላይ እንዲያደርጉት አይደለም የምፈልገው
የውስጥ እግራቸው ላይ ነው እንዲያደርጉ የምፈልገው። የሚያስተዋውቁልኝም ድርጅት ሰይፉ በኢቢኤስ ነው። ይህንን የቦክስ ግጥሚያ ማየት አይጠበቅባችሁም። መጨረሻው ይሄ ፎቶ ነው። ይሁት በቃ ይሄ ነው። አምነዋል ላይ እንዴ አባባ አስረስ ሰይፉ በኢቢኤስን ያው ተዘርረው ሲያስተዋውቁ በእናታቸው ያምርባቸዋል። እኛ ጠብ በመገላገያችን አንተምተው በመባባያችን እንዛዛት ትንሽ ከባድ ነው እንዴ? አሁን ግጥሚያው ከዚህ በኋላ አይሆንም መቼም እንዴ ታየ እኮ መጨረሻው ላይ ነው። በነገራችን ላይ አባባ አስረስ ይሄንን ዛቻ በቲክቶክ ከላኩ በኋላ በጣም በሚገርም ሁኔታ እንግዲህ ሳኮ የሚያመርቱ ተቋማት ሳይቀር ለሰይፉ ኦን ኢቢኤስ እያሽቃበጡ ነው። በዚህ ማስረጃ እስኪ ቪዲዮ እስኪ ያው ለሰይፉሻ የሰራውለት ፓንቺንግ ባግ ነው። የራሱን ሎጎ ተጠቅሜ ሰይፉ ኦን ኢቢኤስ የሚለውን ማለት ነው ኢትዮ ባትል ቦክሲንግ አምርቶለታል። አሁን ለሰይፉ መስጠት እፈልጋለሁ። ስለዚህ እንድትተባበረኝ እፈልጋለሁ። ፓንቺንግ ባጋችን ይሄንን ይመስላል። ልቀበለው ሳትፈልግ ወደ ልምምድ ሁሌ ልገባ የምር ሊሆን ነው ነገሩ። ምን ሰውዬ በቃ እንግዲህ አንድ ካላሏቸው እንዴ ዙሩ እየከረረ ነው። አፈር ይቅመሱ በቁም ስንት ሰው ነው የምመታው? አሁን እኮ ውስጣቸው ቼሪ ያለ ራሱ አስረሳለ ተረት አባትነቱ አለ። እሱ ዋናው ተዋናዩ አስረስ በጣም ብዙ ሰው እኮ ነው የምደበድበው። ከማን ጋር ነው አሁን ግጥሚያው? ደማቸውን ይዞ ከመጡ ግን ከባድ ያው ግጥሚያውን ተቀብያለሁ። ካሳይ አባዲ የስፖርት ማቴሪያል አምራችና ፋይተር ነው። እስኪ የሰራልኝን ሳኮ ይዞልኝ ይምጣ። አምጣው በጣም ደስ ይላል። እንዴት ነው? ሰላም ነው? ሰላም። ምን አነሳሳ ውድድሩን? እሱ የሱን ዛቻ ካየ በኋላ እንድለማመድበት ነው። አሁን ሰሞኑን ሁሉም ፋይት እንቅጠም እያለ ነው እና የኮሜዲያን አስረስን ካየው በኋላ ደግሞ ለውድድሩ የግድ መዘጋጀት አለብህ ብዬ ስላሰብኩኝ ይሄንን ይዤ መጥቻለሁ። አለ ለመመድ እስኪ ያዘው እስኪ የሚንጠለጠል ነው። በጣም አሪፍ ነው። ቼሪ አስረስ ቼሪ ምንድን መጣች አስረስ የሆነ ድምፅ ሰምቻለሁ። ውስጥ አለ እንዴ? ወየው ሲል ሰማሁ። አለ እናታችሁ ላሰው ውጣ በሉት። እኔ ቦክስ ውስጥ እገባለሁ ብዬ በህይወቴ አስቤው አላውቅም። አይታወቅም ወይ እንጀራዬ ይሆናል ወይ እንጀራዬ ነው ወይ መጥፊያዬ ነው። እንደዚህ አይነት ምርቶችን በማምረት ነው ለገበያ የምታቀርበው? አብዛኛው ጊዜ እኛ ስፖርተኞች የማቴሪያል እጥረት ያጋጥመን ነበር። ከዛ ከውጭ ነው የምናስመጣው። ዋጋቸው በጣም ውድ ነው። እንደዛውም ኳሊቲያቸው ደግሞ ያን ያህል ነው። የዋጋቸውን ያህል ተመጣጣኝ አይደለም እና ሁሉም ስፖርተኛ አብዛኛው አይጠቀምም ነበር። አሸዋ እየሞላ ምናምን ነው የሚጠቀመው በቤቱ ምናምን ነገር። ያንን ለማስቀረት ያው ጉግል ላይ ዩቲዩብ ላይ ምናምን በማየት ይሄንን ማምረት ጀመርኩኝ። ከዛ የዛሬ አመት ደግሞ ታይላንድ ለውድድር ሄጄ ነበር። ዋው! አንተ ራስህ? ለሙዋይታይ ተወዳዳሪ ነኝ። እሺ። 7ኛው ዓለም አቀፍ የሙዋይታይ ውድድር ነበር። እዛ ለመካፈል ሄጄ ነበረ። እዛ ከውድድሩ ጎን ለጎን ትሬዲንግም ስለነበረ የ15 ቀን ቆይታ ነበረ። ከትሬዲንጉ ጎን ለጎን ደግሞ እዛ ማቴሪያል ከሚያመርቱ ካምፓኒዎች ጋር ከታይ ባትል ቦክሲንግ ከሚባል ካምፓኒ ጋር አብሬ መማር ጀመርኩኝ። እዚህ ስመጣ ደግሞ እዚህ ጋር እንደምታየው ኢትዮ ባትል ቦክሲንግ ብዬ የነሱ ታይ ባትል ቦክሲንግ ያሉት የሀገራቸው ታይላንድ ስለሆነ ነው። እኔም ሀገር በቀል ማምረት ብቻ መክፈት አለብኝ ብዬ ኢትዮ ባትል ቦክሲንግ ብዬ ከፍቼ አሁን በስሬ 5 ሰራተኞች አሉ። ዋው! አብሬ ከነሱ ጋር እየሰራሁኝ ነው። ስለዚህ ወደ ውጭ ሀገር የሚወጣውንም ዶላር አስቀርቻለሁ እያልከ ነው? ራሱ አሁን የስንት ነው ዋጋው ሊባል ይችላል? ይሄ 10,000 ብር። 10,000? ምን ደበደበው? አሁን 10,000 ነው። አይዞ ውስጥ ምንድን ነው ያለው? ውስጥ የጋርመንት ጨርቅ ነው። ይሄኛው ደግሞ ኳሊቲ ሌዘር ነው። እንደገና ደግሞ ውስጡ ተደራቢ ሸራ አለው እንዲጠነክር፣ እጅ ላይ እንዳይጎዳ ደግሞ እዚህ ጋር ስፖንጅ እንጠቀምበታለን።
ስለዚህ አሁን በባህላዊ መንገድ በአሸዋ በምናምን ሲሰራ የነበረው ልክ ያልሆነው አካሄድ አሁን እየተስተካከለ ያው በምታመርታቸው የተለያዩ ሳኮች ሰዎች መለማመድ ይችላሉ ማለት ነው። አሁን በፊት ላይ ተቆኔ የድሮ ቦክሰኛ ሄጁ እንዳለ ቁስል በቁስል ነው። አሁን ግን የለም። አሁን ላይ የለም። ባንዴጅ አድርገን ነው የምንሰራው። ይሄንን ፓንቺንግ ባግ ነው የምንጠቀመው። እንደገና ደግሞ በቅርቡ ጓንት ማምረት ሊጀምር ነው። ይሄ ሰው በቃ የስፖርት ትጥቅ አምራች እየሆነ ነው ላያችን ላይ። በዚህ አይነት ይሄ ባንድ ራሱ ከሌላ ባንድ ጋር ይጋጠማል። አዎ ይሄ ግድ ነው። እኔማ እንዴ አንተ አይታየኛል በቦክስ ጓንት እንደ አይመጣም። የሚክስድ ማርሻል አርት የሚሚው ጓንት አለ። ስለዚህ ጣቱ ይወጣለታል። ችግር የለውም። አንደሳ ይመረትልሃል። ከዚህ በተጨማሪ አሁን ሀገር ውስጥ በመላው ከተማው ላይ ማከፋፈል ጀምሬያለሁ። እንደ ተጨማሪ ደግሞ ከ15 ቀን በፊት ሱዳን ላይ ልክ ያለው ከሀገር ውስጥ አልፌ ኤክስፖርት ማድረግ ጀምሬያለሁና ዋው የጎረቤት ሀገር ራሱ ትሬድ ማርክ እኮ አለው። ኢትዮ ባትል ቦክሲንግ ነው የሚለው። ሜድ ኢን ኢትዮጵያ። አዎ የኔ ስፖንሰር ኢትዮ ባትል ቦክሲንግ ነው። በጣም ደስ ይላል። ማዘዝ ለሚፈልጉ የት ነው የሚያገኙት? አድራሻህን? እኔ የምገኘው አዳማ ናዝሬት ነው፣ ግን በማንኛውም ሀገር ዴሊቨር አደርጋለሁ። ያው አዳማ ላይ ነው ይመረታል። በሀገር ውስጥ ዶላር እያስቀረ ነው ልጃችን። በኢንተርናሽናል መድረኮችም ላይ ሀገሩን እያስጠራ ነው። ለሰይፉ በኢቢኤስ ማንኛውም ተወዳዳሪ ከመጣ ለሚመጣው የወርቅ ሜዳሊያ የዚህ ሰው እጅ አለበት። ራሱ አማሬን ታውቃለህ? አንድ ያዝልኝና እስኪ ይዘው ከመውጣቱ በፊት ያለመደጅ ውይ አንተ እንደዚህ የሆነው ነው እንጀራ የሚበሉት። ያስመስላኔ እኮ በጣም ርቀት አለ አይደል? የትውልድ እኮ ልዩነት አለው። እኚህ ትልቅ ሰው ሊከበሩ ይገባል። እምቢ ካሉ ግን የመጀመሪያ ውድድሬን አደርጋለሁ። ከጀርባ የኔ መሰለ ደጋፊ አለ። አዎ ያው እንግዲህ ባሳለፍነው ሳምንት ከተሰሙ ሌሎች ነገሮች መሀል አርሰናል ወደ ዋንጫው እየገሰገሰ ነው። እንዴት ነው? ቀውጢ ነበረ። በስመ አብ። ስለዚህ እርግጠኛውን እናገር፣ አርሰናል ወደ ዋንጫው ቀረበ። በተለይ አንድ ጨዋታ ነው የቀረው። ይህንን አሸንፎ መብላቱ አይቀርም። እንደውም ጋርዲዮላ ተጠይቋል። ያንን ቀልድ አስታውሶኛል። አስተናጋጁ ትዝ ይላችኋል። ምግብ ቤት ገብተው ሲጠይቁት ምን አለ ሲባል ቅቅል አለ፣ ቀይ ወጥ፣ ጥብስ አለ። እንዴት ነው ቅቅሉ ጥሩ ነው ሲሉት ማናቅምሶን ጋርዲዮላም ዘንድሮ እንዴት ነው ዋንጫውን ተበላላችሁ ሲባል ምንድን ነው ያለው? ማናቅምሶን። ኢትዮጵያዊ ቡድን ነው አርሰናል። ለዚህ ነው አይደል እንዴ ከፍ የምንለውና ባሳለፍነው ሳምንት ኢትዮጵያዊ ቡድን መሆኑ የሚታወቀው በኤሚሬትስ ስቴዲየም አንደኛ የኢትዮጵያ ባንዲራ ተሰቅሏል። ሁለተኛ አባት ልጁን ይዞ እየገባ ያያል። የአርሰናል ተደጋፊዎች ራሳቸው በኢትዮጵያ ብዙ እንደሚታዩ ያውቃሉ። ተጫዋቾቹ ጭምር አሰልጣኞቹ ጭምር። ባሳለፍነው ሳምንት እንደውም አንድ ኢትዮጵያዊ ደጋፊ ሻምፒዮን የሚል ቲሸርት አድርጎ በእንግሊዝ ትልቅ መነጋገሪያ ሆኖ ነበር። ተወዳጁ ስፖርት ጋዜጠኛ መንሱር ስለ ጉዳዩ እንዲህ ነበር የዘገበው። እስኪዩት። አንድ ኢትዮጵያዊ አንዲት ሴት ታዳጊ ህፃንን ኢትዮጵያ የሚል የ2013 የአፍሪካ ዋንጫ ላይ ብሔራዊ ቡድናችን የለበሰውን ማሊያ ኢትዮጵያ የሚል በጉልህ የሚታይበት እሱን ለብሳ እንኮኮ አድርጓት ሲጨፍሩ አይተናል። ከዛ ደግሞ ሌሎች ኢትዮጵያውያንም እንደዚሁ ተመልክተናል። እና አንድ ኢትዮጵያዊ የአርሰናል ማሊያ ጀርባ ሻምፒዮን የሚል ጽሁፍ ሲያሳይም በስካይ ስፖርትስ ካሜራ ውስጥ ገብቷል። ይህ እንደምትመለከቱት እና የአርሰናል ደጋፊ ነው። እዛ ዌስትሃም ስቴዲየም ሄዶ ጨዋታውን ተመልክቷል። የቴሌቪዥን ካሜራ ውስጥ ገብቷል። በመላው ዓለምም በ700 ሚሊዮን ቤቶች ታይቷል። ነገር ግን አለን ታየርስ የተባለው የቴሌግራፍ ጋዜጣ ዘጋቢ በዚህ አስተያየቱ ግን ወንድማችንን በጣም ወቅሶታል። እንግዲህ ከእንግሊዝ እግር ኳስ ባህል ጋር ስላልተጣጣመ ነው ነገሩ። እንደምታዩት ርዕሱ ላይ ኒው ሎ ብሎታል።
በጨዋታው ይላል በጨዋታው የቪአር ውሳኔ የስፖርቱን ዓለም ለሁለት ከፍሎት ይሆናል አለ። ነገር ግን በአንድ ነገር ሁላችንም መስማማት አለብን ይላል። ሻምፒዮን የሚል ጽሑፍ ያረፈበት ቲሸርት ለብሶ የመጣው የአርሰናል ደጋፊ ከማንኛውም የብሪታንያ ስቴዲየም ሊታገድ ይገባል ብሎታል። ጸሐፊው የሚለው እንደዚህ አይነት ደጋፊዎች በስተዋል በማህበራዊ ሚዲያ ትኩረት ለማግኘት ነው የሚለው። ግን የኢንጂነር ዩሱፍ ዓላማ ማህበራዊ ሚዲያ ላይ ትኩረት ለማግኘት አይደለም። በጣም እንደተደሰተ ግልጽ ነው። ተደስቷል፣ ህልሙን ኖሯል። የእሱ ተነሳ እንጂ እኔ ራሴ ባለፈው ሳምንት ኤምሬት ነበርኩኝ። አዎ እስኪ ምን እንደሚመጣ እናያለን። የኔ ፎቶ ስላልታየ ነው እንጂ ሻምፒዮን እዚህ ሆኖ ባይበላ ግን እኔ ስንቱ አይን እንደሚበላኝ ከባድ ነው። ከቤት ሁሉ ላልወጣ ይበላል ግን ይበላል። ለማንኛውም እንግዲህ ባሳለፍነው ሳምንት የተለያዩ አዳዲስ ነገሮች ተከስተዋል። ምናልባት ይሄ ወሬ ለየት ያለ ነው። ሰው በአውሮፕላን ተገጭቶ ሞተ። ሰማችሁ? እየበረረ ነው ሰውየው ወይስ ገብቶ ነው? ሰውየው መኪና መስኮት ማለት ነው ገብቶበት ይሆናል። በአማካኝ የቀን ተሳፋሪዎች ብዛት 2113 ነው በሚባልበት በግዙፉ የዴንቨር አውሮፕላን ማረፊያ ነው ማኮከቢያ ላይ ነው ኤርባስ A321 አውሮፕላን አንድ ሰው ገጭቶ እንደገደለ የተሰማው። በጣም የሚገርመው ሟቹ ከአጥር ላይ ዘሎ ነው የገባው እንጂ የአውሮፕላን ማረፊያው ሰራተኛ አይደለም። አዎ እና ሰው አውሮፕላን ገጭቶ ሞተ የሚለው ዜና ስር ግን ለየት የሚሉ ኮሜንቶችን ስላየው ነው። ሰው በመርከብ ተገጭቶ ሞተ የሚል ዜና ሳታሰማ ውሰድ። ሰው በአውሮፕላን ተገጭቶ ሞተ። ኢትዮጵያ ውስጥ ቢሆን ይህ ዜና የሚዘገበው ለእግረኛ ቅድሚያ ባለመስጠት በሚል ነበር። ዋው! ዛሬ በጣም አሪፍ ልዩ የመዝናኛ ዝግጅት አለ። የሆነ ፕሮግራም ነው ያለው። ባሳለፍነው ሳምንት ምናልባት ትልቅ መነጋገሪያ ነበረ። በዚህ በሰይፉ በኢቢኤስ ነው ለፈረጃ ፊልም ገንዘብ ማሰባሰብ የተጀመረው። የፊልሙ ቀረጻ ተጠናቋል። ተወዳጁ ተዋናይ ሄኖክ ወንድሙ እዚህ ነው ያለው። ለሄኔ መጀመሪያም እኮ ትዝ ይላል እዚህ ነበር። ከዚህ ነው የጀመረው። አሁን ከ3 ዓመት በኋላ እንደውም ፈረጃ ከሚባል ፊልሙ ጽናት ቢባል ለጽናት ቻሌንጁ በጣም የሚገርም ሰው። ሌላው 2 አንጋፋ ኢትዮጵያውያን ተዋናዮች ከኢትዮጵያ ተነስተው ወደ ካናዳ፣ አውስትራሊያ፣ አውሮፓ የ2 ሰው ቲያትር ይዘው ሊሄዱ ነው። ስለዚህ እዚህ ይመጣሉ። ቆንጆ ጨዋታ እንጨዋወታለን እንደ እግዚአብሔር ፍቃድ። ተወዳጁ ተዋናይ ጋሽ ፋንቱ ማንዶዬና ደረጃ ኃይሌ እዚህ ነው ያሉት። ሌላው አዲስ አልበሙን ለማስተዋወቅ ኑሮ በአሜሪካ ነው። ከዚህ ሆነ እንደውለታለን። ወጣት አቀንቃይ ነው። ሚክ ዋን የሴቱ ቤቤስ እንግዳ ነው። ለሚክ ዋን ሚግ አይደለም፣ ሚግ አላልኩም፣ ሚክ በጣም አሪፍ አቀንቃይ ነው። ሌላው እንግዲህ የዚህ ልዩ የመዝናኛ ዝግጅት የሱፍ ስፖንሰራችን እንደዚህ ያከበረኝ ከቢር ነው። አዲስ አበባ ውስጥ 2 ቦታዎች ላይ ቅርንጫፎች አሉት። ሰርግ ካለ ግብዣ እንዲህ ቂቅ ያደርጋችኋል። ለከቢር የወንዶች ልብስ አስመጭ። በዚህ ልዩ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። የእነሱን ደግሞ ቪዲዮዎች አይተን እንመለስ። ሰላም በዓለም ዙሪያ ያላችሁ ኢትዮጵያውያኖች እና ኤርትራውያኖች፣ ስሜ ብሩክ ደጉ ይባላል። የጂም አሰልጣኝ ነኝ። ከጎኔ የምታዩት እናቴ ናት። በካንሰር ህመም ተጠቅታ እቤት ትገኛለች። የሕክምና ክትትል እያደረግን እስካሁን ቆይተናል። አሁን ላይ ግን ያው የካንሰር አይነቱ ከባድ ስለሆነ ዶክተሮች በነገሩን መሰረት ካንሰሩ ወደ ሌላ ሰውነቷ እንዳይሰራጭባት ከጎኔ የሚረዳኝም አካል ስላሌለ ያለችኝ እሷ ብቻ ናት። ለፍታ ነው ያሳደገችኝ። በጣም ዋጋ ከፍላ ያሳደገችኝ እናቴ ናት። እባካችሁ ለምናቸዋለሁ። እባካችሁ በፈጣሪ ስም አግዙኝ እባካችሁ። ሕክምናዋን እንድትከታተል እባካችሁ እርዱኝ።
እለምናችኋለሁ። ስለምታደርጉልኝ ድጋፍ ፈጣሪ ይስጥልኝ። አመሰግናለሁ። አስቸኳይ የህይወት አድን የህክምና ጥሪ ለወይዘሮ የሽመቤት ንጉሴ በጽናት የካንሰር ህመም እየተጋፈጠች ለምትገኘውና የሁለት ልጆች እናት ለሆነችው ወይዘሮ የሽመቤት ንጉሴ አስቸኳይ ድጋፍ ጥሪ ቀርቧል። ወይዘሮ የሽመቤት እንደ አውሮፓውያን አቆጣጠር በ2023 ማርች ወር ላይ የማህፀን እጢ እንዳለባት ታውቆ በቀዶ ጥገና ህክምና ክትትል ስታደርግ የቆየች ቢሆንም በአሁኑ ወቅት ግን ህመሙ በከፍተኛ ሁኔታ አገርሽቶባታል። በማርች 2026 በናይሮቢ አጋ ካን ዩኒቨርሲቲ ሆስፒታል በተደረገላት የላቀ የፒኢቲ-ሲቲ ምርመራ ካንሰሩ ወደ ሳምቧ፣ ጉበቷና ሆድ ዕቃዋ መሰራጨቱ ተረጋግጧል። የህክምና ባለሙያዎች ህይወቷን ለመታደግ እጅግ ዘመናዊና ተስፋ ሰጪ የሆኑ የመድኃኒት ህክምናዎችን እንድትጀምር የወሰኑ ቢሆንም እነዚህ መድኃኒቶች በየ3 ሳምንቱ የሚወሰዱና እጅግ ከፍተኛ ወጪ የሚጠይቁ በመሆናቸው ከቤተሰቡ አቅም በላይ ሆኗል። በመሆኑም ደግ ኢትዮጵያውያን ለዚች እናት የህይወት ተስፋ እንድትሆኑና በገንዘብም ሆነ መረጃውን በማጋራት ከጎኗ እንድትቆሙ ጥሪው ተላልፏል። ለመርዳት የምትፈልጉ ወገኖች በሚከተሉት የባንክ ሂሳቦችና የገቢ ማሰባሰቢያ መንገዶች ድጋፍ ማድረግ ትችላላችሁ። ያው እንግዲህ በቀጣዩ ስልክ አንዳንድ የዕቃ ቪዲዮ ነው የምትልኩት፣ እንደ ወረፋው መሰረት ይስተናገዳል። የታመማችሁ ሁሉ እግዚአብሔር ዳብሷችሁ ቆማችሁ ለማመስገን ያብቃችሁ። እነሱን ላገዛችሁ ግን ሁሌም እንደምንለው አላህ ይስጥልን፣ እግዚአብሔር ይስጥልን። ድምጻችን ሞቅ ያለው አንድም ከጭብጨባው ጀርባ አዲስ እንደውም ካርኒቮ ብሎ ከፍቷል። ካርኒቮ ቻኖሊ ቦሌ መሀል ነው የከፈተው። ከ9 በላይ ቅርንጫፎች ያሉት ቅድም ስለ ወዝ ስናወራ ወዝ የሚለው ቻኖሊ ደርሷል። የሰይፉ በኢቢኤስ እንግዲህ የክብር ስፖንሰር ነው። በያላችሁበት ጥሩ ጊዜ። እንግዳው በሽ ነው ዛሬ። ተመልካቹ በጣም ደስ ይላል። ባንዱ ሲያምር ከመልእክቶች በኋላ ሁሉም ነገር ይቀርባል። የታል ቅኝት? Kabir Noble Menswear,